እንኳን ወደ ምድር ኮር እምብርቷ ለመድረስ ይቅርና ማንትል ጋር እንኳን መቅረብ አልተቻለም። የታችኛውን ዓለምና ምድርን የሚያገናኘው ዘንግ እዛ ጋር አለ የሚል እሳቤ ያላቸው አክሊል አድርገው ያስቡታል። ያን ስፍራ የዓለም ዘንግ ብለው ነው የሚያምኑት። ያን ተራራውን ቦታ ቲቤት ላይ የካይላሽ የሚባል ተራራ አለ። ትልቅ ተራራ ነው እና ወደ ጥንቱ ዓለም ኦር እዚህ እነዚህ ፍጡራን ወዳሉበት መግቢያ ነው ብለው በጣም ሰፊ ነገር ይናገራሉ። በሰው የተቆፈረ ጥልቅ ጉድጓድ ምን ያህል ነው የሚለውን ለማየት ያህል ምክንያቱም ከመሬት በታች ምን አለ የሚለውን ለማወቅ የተወሰኑ ሙከራዎች ተደርገዋል። በተለይ እንኳን ወደ ምድር ኮር እምብርቷ ለመድረስ ይቅርና ማንትል ጋር እንኳን መቅረብ አልተቻለም። አሁን ባለው ቁፋሮ ቦታው ፔቼንግስኪ አውራጃ ሰሜን ምዕራብ ሩሲያ ወይም ኖርዌይ ድንበር አቅራቢያ ነው። የፕሮጀክቱ ስም ኮላ ሱፐር ዲፕ ቦርሆል የሚባል ነው። ከ1970 እስከ 1994 ነው ቁፋሮ የተደረገው። ብዙ ዓመት ፈጅቷል። ኮላ በጣም ጥልቅ ጉድጓድ 12262 ሜትሮች ነው ተቆፈረው ወይ 12.26 ኪሎ ሜትር ኦር 40230 ጫማ በማይል ደግሞ 7.6 ማይል እንደማለት ነው ተቆፈረና በክረስትና ማንትል መካከል ያለውን ድንበር ለመመርመር ነበር በጊዜው ሶቪየቶች የፈለጉት። ሆኖም ግን አልደረሱበትም። በጣም ሌየሩ በጣም ጠንካራ ነው ማለት ቁፋሯቸው ምን ያህል ነው ብለን ስንገመግም የመሬት ሬዲየስ እንደምታውቀው 6371 ኪሎ ሜትር ነው ወይም 6,371,000 ሜትር ነው። ስለዚህ 0.2% ናት ማለት ነው። ምንም አልነኩትም ማለት ነው። እንግዲህ አስበው 12.20 ኪሎ ሜትር ቆፈርክና ቆፈርክ አትባልም። በ1970 እስከ 1994 እኮ ነው 12 ኪሎ ሜትር የተቆፈረው። ወደ ታች ግን ብትሄድ 6371 ኪሎ ሜትር ነው። ስለዚህ ሆነች ትልቅ ኳስም የሆነ እንደው ዝም ብለ በጥፍር ነካ እንደማድረግ ያህል እንጂ ብዙም ጥልቅ አይባልም። እና ያቆሙበትም ምክንያት ምንድነው? ወደ ታች የሚጠብቁት ወደ 100 ዲግሪ ሴንቲግሬድ ሙቀት ነው። በምትኩ ግን ወደ 180 ዲግሪ ሴንቲግሬድ ነበረ ሙቀቱ። ይሄ ደግሞ ከ12 ኪሎ ሜትር በታች መቆፈር አልተቻለም። መሳሪያዎቹ ይቀልጣሉ ማለት ነው። ስለዚህ ነገሮቹን እዛ ላይ ማቆም ግድ ሆነ። ከዛ በኋላ አልተሞከረም። መሳሪያው ይቀልጣል፣ አይችልም። 180 ዲግሪ ሴንቲግሬድ ከፍተኛ ሙቀት እኮ ነው። እነሱ ቢያንስ 100 ዲግሪ ሴንቲግሬድ ነው የተጠበቀው፣ ግን ወደ 180 ዲግሪ ሴንቲግሬድ ሲሆን ቆመ። ግን አስገራሚ ግኝቶችም ተገኝተውበታል በዛ ላይ ቁፋሮ። አንደኛው በ7 ኪሎ ሜትር ጥልቀት ላይ ግራናይት ተገኝቷል። መሆን የነበረበት እንደዛ ሳይንሱ ባዛልት ነበረ፣ ግን ግራናይት መገኘቱ በጣም አስገራሚ ሆኗል። ምክንያቱም ለምሳሌ የምድር ውጫዊው ክፍል ክረስት ተራራው፣ ሸለቆ፣ ሸንተረሩ፣ ሜዳው እንዳለ ሁሉ ኦሺያኒክ ክረስት ደግሞ አለ በተመሳሳይ መልኩ የውቅያኖስ ወለል። እሱ ደግሞ ኦሺያኒክ ክረስት እንደሚታወቀው ከ4.7 ማይልስ እስከ 6 ወይም ደግሞ ከ6 እስከ 11 ኪሎ ሜትር ነው። ደግሞ ኮንቲኔንታል ክረስት አለ አህጉራዊው ማለት ነው። በአማካይ 19 ማይል ወይም 30 ኪሎ ሜትር ነው። እና ኮንቲኔንታል ክረስት አብዛኛው ከግራናይት አለቶች የተሰራ ነው። የውቅያኖስ ክረስት ደግሞ በባዛልት አለቶች የተዋቀረ ነው። ዳርክ ቮልካኒክ ሮክ እንደማለት ነው። ስለዚህ እንዴት ይሄ ሊገኝ ቻለ ነው? ኦሺያኒክ ክረስት ላይ ሊገኝ የሚችል ነገር ኮንቲኔንታል ክረስት ላይ የሚገኝ ነገር ኦሺያኒክ ክረስት ላይ እንደመገኘት ማለት ነው። ስለዚህ ከ7 ኪሎ ሜትር ጥልቀት ላይ ነው ግራናይት ያገኙት። ባዛልት ነበር መገኘት ያለበት። ይሄ ትንሽ ለየት ያለ ነገር በነሱ በኩል ድሮ ከሚያውቁት ሳይንስ ወጣ ያለ ነገር እንዲያስቡ አድርጓቸዋል። ሌላው ደግሞ በትንሽ ባጉሪ መነጽር የሚታየው ቅሪተ አካል ፕላንክተን ከ6 ኪሎ ሜትር ወደ ታች ከመሬት በታች ተገኝቷል። እና ይሄ ከተገኘ ምናልባት ህይወት ሊኖር ይችላል ወደሚለው ሐሳብ አንድ ደረጃ ጨምሯል ማለት ነው። ሌላ አለት ውስጥ በጣም የውሃ ነገሮች እንዳሉ ተረድቷል። በኋላ ግን ያው የውሃው ጉዳይ የውቅያኖስን 3 እጥፍ የሚያህል ውሃ እንዳለ ባለፈው ያየነው ጉዳይ ነው። ስለዚህ ሰዎች በአቅማቸው እንግዲህ ይህንን ቁፋሮ አድርገው እስከዚህ ድረስ ደርሰው አቁመውታል። እና እስከዚህ ድረስ ብቻ ነው የተሄደው። ሳይንቲስቶች ስለ ሆሎ እርዝ ወይም ስለ ክፍት መሬት ምን አይነት እይታና ሐሳብ ነው ያላቸው? ምንድነው የሚሉት? አሁን ባለው የጂኦሎጂ ሳይንስ ፊዚክሱም በለው ምኑም በለው ጂኦግራፊ ተቀባይነት ባይኖረው ጥንት የነበሩ በተለይ ከ17ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን የተነሱ
በጣም ስመጥር ታዋቂ ሳይንቲስቶች ይህንን ጽንሰ ሐሳብ ይቀበሉ ነበረ። የተወሰኑት እንመልከታቸው። የመጀመሪያው ኤድመንድ ሃሌ ነው። በ1692 ላይ በጣም የብሪታንያ ስነፈለክ ተመራማሪ ነው። የጂኦፊዚክስ ሊቅ ነው። የማቴማቲክስ የሂሳብ ሊቅ ነው። በይበልጥ ደግሞ የሚታወቀው የሃሌ ኮሜትን ምህዋር በማስላት ነው። ሃሌ ኮሜት በሱ ስም ነው የተሰየመችው፣ ኤድመንድ ሃሌ ማለት ነው። ስለዚህ በዚህ ደረጃ ታላቅ መሆኑን እናውቃለን። በጣም የተከበረ ሳይንቲስት ነው እና እሱ ምንድን ነው የሚለው መሬት ይላል ጠንካራ ውጫዊ ሽፋኗ ወደ 500 ማይልስ ያህል ውፍረት አለ፣ ግን ውስጧ ይላል 4 ሉላዊ ክበባዊ ሽፋኖችን በውስጧ ይዛለች ነው የሚለው። አሁን እንዳለው ክረስት ማንትል ኮር አይልም። እሱ ግን ምንድነው 4 ሉላዊ ክበቦችን ያቀፈች ሲሆን እያንዳንዳቸው የራሳቸው ከባቢ አየር አላቸው፣ መግነጢሳዊ መስክ አላቸው፣ መግነጢሳዊ ዋልታ አላቸው፣ የራሳቸው ዑደት አላቸው ነው የሚለው። ሌላ 4 ውስጥ ማለት ነው። የውስጠኛውን ብርት አሁን ኮሩ ሉሚኒየስ የሆነ ሴንትራል አለ ኮር ነው የሚለው። በጣም አንጸባራቂ ብርሃን ነው ብሎ ነው የሚለው። የምድር ውስጥ እኮ ነው። እኛ እንግዲህ ትንሽ ለየት ይላል እና ሉሚኒየስ የሆነ ብርሃናማ ነገር አለ ይላል። በሉላዊ እነዚህ ሽፋኖች ላይ ህይወት ሊኖር ይችላል የሚል ሐሳብ ነበረው እና አውሮራዎች የሚወጡት ከዛ ነው የሚለው። በተለይ ከውስጥ ንብርብሮች የሚወጣ ጋዝ። አሁን ባለው ሳይንስ አውሮራ ያው ፀሐይ ብርሃን የምድርን መግነጢሳዊ መስክ ጥሶ ሲያልፍ የሚፈጠር ብርሃን ነው። በእነሱ ደግሞ የሚለው ነው ፖል አካባቢ የሚፈጠረው በዛ በኩል ባለው ጉዳይ በሚወጣ ጉዳይ ነው የሚል ነው። ሌላው እንደሚታወቀው የሰሜን መግነጢሳዊ ዋልታ በደቡብ ንፍቀ ክበብ ይገኛል። የደቡብ መግነጢሳዊ ዋልታ ደግሞ በሰሜን ንፍቀ ክበብ ውስጥ ይገኛል። የተቀያየሯል። ስለዚህ የዋልታዎቹ መቀያየር ውስጥ ያሉት የሉሎቹ እንቅስቃሴ ነው የምድርን ማግኔቲክ ፖል የቀያየረው ሽፍት ያደረገው የሚል የራሱ የሆነ ምልከታ አስቀምጧል። ስለዚህ አየሩ ስስ ከሆነ ግፊቱ የቀነሰ ከሆነ በውስጡ አንዳንድ መኖሪያዎች ሊኖሩ ይችላሉ ብሎ ኤድመንድ ሃሌ አምኖበት ጽፎ አልፏል። አሁን ያለው ሳይንስ ባይቀበለውም ግን ትልቅ ሳይንቲስት የነበረ ሰው ነው። ሁለተኛው ሊዮናርድ ዩለር ነው። ከ1707 እስከ 1783 የነበረ ነው። የሂሳብ ሊቅ ነው። በሂሳብ በፊዚክስ በስነፈለክ ጥናት ውስጥ በጣም በከፍተኛ ስራው ይታወቃል። እሱ ደግሞ ከሃሌ የድርብርብ ሉል በተለየ መልኩ ምድርን ወደ 800 ማይል ውፍረት ያለው እንደ አንድ ክፍት ሽፋን ያላት የሚል ሐሳብ አቀረበ እና ምንድነው የሚለው ይህ ሽፋን የውጫዊውን ገጽታ ከግዙፉ የውስጥ ዓለም ለይቶታል ነው የሚለው። ያ ሽፋን በጣም ጠንካራ ስለሆነ አለቱ የውስጥን ከውጭ ለይቶታል ካለ በኋላ ይህ አለ እምብርቱ ወይም ኮር ውስጥ ትንሽ የምታቃጥል ፀሐይ አለች ይላል። ወደ 600 ዲያሜትር የምትጠጋ ፀሐይ አለች ይላል። የደው እይታ ነው አይደለም ደግሞ እኔ አርጎ እንዳይታይ እና ፀሐይ አለች እናቃለን። ደግሞ ትንሽ ፀሐይ አለች ሚኒ ሰን አለች ይላል። ይሄ ደግሞ የራሱ ሐሳቤ ነው። ስለዚህ ለውስጣው የመሬት ገጽ ብርሃንና ሙቀት ሰጥቷታል የሚል ሐሳብ አለ እና ከብርሃናማ ጋዞች ወይም ፕላዝማ እንደተዘጋጀ ይጠቅሳል። እንደገና ደግሞ በዋልታዎች ላይ 2 ትልልቅ ክፍተቶች አሉ ነው የሚለው። ወደ 1400 ማይል ናቸውና እነዚህ ቦታዎች በውጭው ዓለምና በውስጡ ዓለም መተላለፊያ ናቸው ይላል። ለፖርታል ውስጡን ከውጭው የሚያገናኙ ናቸው ይላልና ምናልባት አውሮራ በዛ ውስጥ ነው የሚወጣው የሚል ሐሳብ አለው። ሌላው በጣም የሚገርመው የምድር ክፍት ሽፋን ውስጣዊ የሆነ ውጫዊ ገጽታዎች ወደ ራሱ ወደ ሽፋኑ የሚጎትት ስበት አላቸው ነው የሚለው። ስለዚህ ግራቪቲ ይዛም አለ ነው የሚለው። እዚህም አለ። ለምሳሌ እኛን ወደዚህ ነው የሚጎትተን ወደ ታች ነው፣ እነሱን ደግሞ ወደ ላይ ነው የሚጎትተው። ወደ ውስጠኛዋ ፀሐይ ከመግባት ይልቅ ውስጠኛው ክፍል ላይ ይጣበቃሉ የሚያያዛሉ ይላል። ውስጥ ያሉት ማለት ነው። ስለዚህ ቀጥታ ኢነር ኮር ያለችውን ትንሿ ፀሐይ ውስጥ አይደለም የሚገቡት ነው፣ በአንጻሩ እንደዚህ ይጣበቃሉ የሚል ነው። ስለዚህ በቀላሉ በምድር ውስጥ ይራመዳሉ እኛ በላይ እንደምንራመድ የሚል ጽንሰ ሐሳብ ነበረው። ስበቱ የሚመጣው ከውስጡ ከኮሩ ሳይሆን ከቅርፊቱ ከላይ ካለው ከክረስቱ ከውስጠኛው ክረስት ነው የሚል ሐሳብ አቅርቦ በጊዜው ያው ብዙ ነገር ተብሏል። አሁን ያለው ሳይንስ ባይቀበለውም የዚህ ሳይንቲስት ግን ሐሳቡ ይሄ ነበረ። ሶስተኛው ግን ትንሽ ለየት ያለ የሰር
ጆን ሌስሊ ነው። ያው ስኮትላንዳዊ የፊዚክስ እና ሂሳብ ሊቅ ነው። ከ1766 እስከ 1832 የነበረ ነው። ይሄ ደግሞ ያው ለቴርሞዳይናሚክስ እውቀት ከፍተኛ አስተዋጽኦ ያደረገ ሳይንቲስት ነው። ከኡረር ጋር ይስማማል፣ ግን ትንሽ ውስጣዊ ወስብስብ ያለ ገጽ አላት ይላል ምድርን። እንደውም 2 ፀሐዮች አሏት ይላል። እሺ ደግሞ ትንሽ አንደኛው ፕሉቶ የሚባል ትልቅ ፀሐይ ነው፣ ሙቅ ፀሐይ ነው። ሁለተኛው ፕሮሰርፒን የሚባል ደግሞ ትንሽና ቀዝቃዛ ብሎ አስቀምጧል። ይሄ ሰውዬ አያቃጥሉም፣ ነገር ግን በማይታወቅ ምናልባት በኤሌክትሮማግኔቲክ ሂደት ብርሃንና ሙቀትን ያወጣሉና መንትያ ፀሐዮች በመሬት ውስጥ የተረጋጋ የሙቀት መጠንን ይሰጣሉ ብሎ የሃሎ እርዝ ደጋፊ ሆኖ ተገኝቷል። ይሄ ሳይንቲስት ማለት ነው። ቴርሞዳይናሚክስ ላይ እውቀቱ ላይ በጣም የሚጠቀስ ሳይንቲስት የነበረ ነው። አራተኛው ግን ምናልባት ሚዲያ ላይ ሰዎች ሊያገኙት የሚችሉት ጆን ክሌቭስ ነው። ይሄ ከ1780 እስከ 1829 የነበረ ነው። የአሜሪካ የቀድሞ የጦር መኮንን ነው። ይሄ ሰው ይሄንን ጽንሰ ሐሳብ በአሜሪካ ላይ ያስፋፋ ነው እና ምድር በውስጧ ብዙ ነገርን ማኖር የምታስችል ናት ብሎ የሚያስብ ነው እና ምንድነው የሚለው ዋልታው ላይ ሰሜን ዋልታና ደቡብ ዋልታ ላይ ግዙፍ ክፍተት አለ ይላል። ወደ 800 ማይልስ ስፋት ያለው ነው። እንደ በር ነው ማለት ነው ወደ ውስጠኛው ዓለም ለመግባት ይላል። የውስጠኛው ክፍል በፀሐይ ብርሃን ነጸብራቅ ወይም በውስጣዊ ምንጭ ይበራል ነው የሚለው። የሰሜን ዋልታን መክፈቻን ለማግኘት የአሜሪካ ኮንግረስ ጥያቄ ያቀረበ፣ ገንዘብ በጀት ስጡ፣ እኔ ቀጥታ ሄጄ በሩን አገኘዋለሁ የሚል ነበረ። የአሜሪካ ኮንግረስ ጥያቄውን ውድቅ አደረገው እና በራሱ 1829 ጉዞ ጀምራለሁ ባለበት ጊዜ ባልታወቀ ሁኔታ ሞተ ተባለ ነው። እንግዲህ አይታወቅም እንትኑ ብዙ ነገሮች ይባላሉ በሞቱ ዙሪያ፣ ያው እዛ ውስጥ ባንገባም ግን ምንድነው በጀት ጠይቋል። በሰሜን ዋልታ ያለው በር አገኘዋለሁ ብሏል። በጀቱ አልተፈቀደለትም። በራሴን አድርገለስ ሙከራ አድርጎ ነበር የሚሉ ሐሳቦች አሉ፣ ግን ሞቷል ይሄ ሰውዬ። ሌላው ይሄንን አስመልክቶ ደግሞ 19ኛው ክፍለ ዘመን ላይ ጁልስ ቬርኒ ጆርኒ ቱ ዘ ሴንተር ኦፍ ዘ እርዝ ጉዞ ወደ ምድር ማዕከል የሚል በ1864 በጣም አንድ መጽሐፍ ጽፏል። በታላቅ ጀብዱ የተሞላ ወደ ውስጥ ገብቶ ብዙ ፍጡራን ምን የሚያሳይ ልቦለዳዊ ጉዞ ማለት ነው እና የዚህ ሰውዬ የጉዞ ሐሳብ ብዙዎችን ጸሐፊዎችን አነሳስቷል። ሌላው ኤድዋርድ ቡልዌር ሊቶን የሚለው ዘ ካሚንግ ሬስ የሚል በ1871 ላይ በጣም ከሳይኪክ ኃይሎች የበለጠ የላቀ ቴክኖሎጂ ያለው ቪሪሊያ የሚባል የምድር ውስጥ ነገድ አለ ብሎ በጣም በስፋት ጽፏል። የምስጢር መግቢያ በሮችን ምኖችን እያለ በስፋት ጽፏልና በሳይንሱ ዓለም ያሉ ሰዎችም ከሳይንሱ ዓለም ውጭ የነበሩ ሰዎችም ይሄን ነገር በጣም በትኩረት አይተው ብዙ ሙከራዎች አድርገዋል። ብዙ ጥናታዊ ጽሑፎች ጽፈዋል። አሁን ባለው የሪሰንት ሳይንስ ግን ተቀባይነት ባይኖረውም አንዳንድ ጊዜ አሁን እንትን እንዳይለን አሁን ያለው ሳይንስ አይቀበለው ሲባል ግን ሰዎች አንዳንዴ ሳይንስን እንደ እግዚአብሔር ቃል አድርገው የመውሰድ ነገር አለ እና ሳይንስ ላይ ቅድም እንደተናገርነው ሜንስትሪሙ የሚለው አለ። አዲሱ ደግሞ የሚመጡ ሳይንሶች አሉ ከሜንስትሪሙ ወጣ ብለው። ለምሳሌ የሆነ መጽሐፍ ላይ ሳነብ ስለ አቶሚክ ሞዴል ድሮ ሃይ ስኩል ላይ ተማርኩት ዩኒቨርሲቲ ላይ ያየሁትና ግን እዛ መጽሐፍ ላይ ያየሁት ይለያያል። ኮምፕሊትሊ ኳንተም ሞዴል ኦፍ ዘ አተም ብሎ ንጹህ ወረቀት ነው የሚያስቀምጠው ዶክተር ጆ ዲስፔንዛ ማለት ነው። እና አሁን ያለው ሳይንስ አይቀበለውም ማለት ግን እውነት አይደለም ማለት እንዳልሆነ መገንዘብ በትክክል ምክንያቱም ሳይንስ ሁሌ ራሱን ያሻሽላል። አንድ ጽንሰ ሐሳብ በሌላ ጽንሰ ሐሳብ ይሻራል። ሲሻር ግን ሳይንስ ምንድነው ይቅርታ አይጠይቅም፣ በቃ ያስቀምጣል ማለት ነው። ምንም ችግር የለበትም። ስለዚህ አንዱና በጣም ትልቁ ጥያቄ ምንድነው እነዚህ ዓለማት ካሉ ሳይንቲስቶቹም ራሱ ሄደን እንግባ እኒ ብለው የሚጠይቁ ከሆነ መግቢያቸው በራቸው የት አለ ተብሎ ነው የሚገመተው? እንግዲህ ግምቱን ላስቀምጥ የሚባለውን ዓለም አቀፍ ይሄ አለ የሚሉት በተለይ ይሄ አለ የሚሉት የዚህ ደጋፊዎች አሁን ለምሳሌ 8 ቢሊዮን ይሞላል የዓለም ሕዝብ። ይሄን ምናልባት የሚደግፉ ሚሊዮኖች ሊኖሩ ስለሚችሉ ምንም ልንል አንችልም። ብዙ ነገር ነው፣ ብዙ ጽንሰ ሐሳብ ብዙ ሐሳብ ነው ያለው። ስለዚህ መግቢያዎቹ የት ሊሆኑ ይችላሉ የሚለውን ነገር ልንገርህ አንተ ከፈለክ ሄደህ ወደዚህ ነው መሰደድ እንጂ። እንግዲህ ይሄንን ሐሳብ የሚደግፉ ሰዎች ይሄ አንደኛው ምንድነው ቲቤት ላይ ነው። ቲቤት ላይ
የካይላሽ የሚባል ተራራ አለ። ትልቅ ተራራ ነው እና ወደ ጥንቱ ዓለም እዚህ እነዚህ ፍጡራን ወዳሉበት መግቢያ ነው ብለው በጣም ሰፊ ነገር ይናገራሉ። ይሄ እንግዲህ ተራራው ወደ 6638 ሜትር ነው ወይም 21778 ጫማ ነው። ካይላሽ ተራራ የሚገኘው ከኢንዱስ እና ብርሃማፑትራ እና ካርናሊ ወንዞች አጠገብ ቲቤት ውስጥ ነው። ይሄንን እንደ ሳክሪድ ማውንቴን ያዩታል፣ እንደ ተቀደሰ ተራራ ያዩታል በእነሱ ማለት ነው። የምድር አክሊል አድርገው ያስቡታል ያን ስፍራ። የዓለም ዘንግ ብለው ነው የሚያምኑት ያን ተራራውን ቦታ ማለት ነው። ስለዚህ ሰማይና ምድርን የታችኛውን ዓለምና ምድርን የሚያገናኘው ዘንግ እዛ ጋር አለ የሚል እሳቤ ያላቸው። ሻምባላ የሚባለው ከሂማሊያ በታች እና ስውር ስርወ መንግስት ያለበት ቦታ መግቢያ ነው የሚሉት። የሰላም ቦታ፣ የጥበብ ቦታ፣ የቅድስና ቦታ ብለው ያምናሉ ያን ስፍራ እና አንድ ትልቅ ስርወ መንግስት ነው ብለው ነው የሚያስቡት። ባለፈው መርሃ ግብራችን ላይ ትዝ ይልህ እንደሆነ በኢትዮጵያ የብራና መጻሕፍት ስናይ 14ቱን ኪንግደሞች የሚጠቅሰውን አይተናል አይደለ? ውቅያኖስ ላይ ከመሬት በታች እንደሚል ሁሉ በተመሳሳይ መልኩ በጣም ወደ ሻምባላ የሚባለው ይሄ እዚህ አይነት ፍጡራን ወደሚኖሩበት ዓለም መግቢያ በር ነው ይሄ ተራራ